ሁለተኛው መንግስት በትግራይ እየታደነ ነው። አሁን የወርቅ ማዕድን ከበርቴዎች ላይ ዘመቻ ተጀምሯል። ዝርዝር መረጃውን እንመለስበታለን። በኢትዮጵያ ጦርነት ይብቃን የሚል ዘመቻ እንዲካሄድ ጥሪ ቀርቧል። ሌላኛው ትኩረታችን ነው። የትም አልሄድኩም ከሀገርም አልወጣሁም። የኤርትራው ኤታማዦር ሹም ከሰሞኑ ከሀገር ለቀቁ ስለተባለው መረጃ እየሰጡትን ምላሽ እንመለከተዋለን። ከዚህ ውጪ ኢሳያስ በግብጽ ስለፈረሙት ሚስጥራዊ ስምምነት የሰጡት ምላሽም ትኩረታችን ነው። ጄኔራሎቹም ከጦርነት ውጪ መፍትሄ የላቸውም። የኬንያው ፕሬዝዳንት ዊሊያም ሩቶ የሰጡት ቃል ምልልስ አነጋጋሪ ሆኗል። እንመለከተዋለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። ውድ የሸገር ታይምስ ቤተሰቦች በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታውቋል። በትግራይ ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግበዋል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋል ተብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ 12998 ግራም እንዲሁም ሳይናይድ 105 ኪሎ ግራም በቁጥጥር ስር መዋሉ ተጠቁሟል። ግብረ ኃይሉ አክሎም የህግ አሰራሮችንና የቁጥጥር ስልቶችን አፈጻጸም ዝቅተኛነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በመካሄድ ላይ እንደሚገኝ ተዘግቧል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉም በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነትን ለመክታት ያለመ ነው። ቀደም ሲል በነሐሴ ወር 2017 ዓ.ም ግብረ ኃይሉ በክልሉ ሰሜን ምዕራብ ዞን ከሚገኙ ህገወጥ የማዕድን ማውጫ ቦታዎችም ከ440 በላይ ማሽኖችን መያዙን መገለጹ ሲዘገብ ነበረ። ባለስልጣናትም በክልሉ ህገወጥ የማዕድን ዝውውር ከ7 ቢሊዮን ብር በላይ ኪሳራ እንዳስከተለ ነው የሚናገሩት። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የትም አልሄድኩም ከሀገር አልወጣሁም። የኤርትራው ጄኔራል የኤርትራው ጦር መሪ በጠና መታመማቸው ሲነገር ነበር። ጄኔራል ፊሊጶስ ወልደ ዮሐንስ ምን ነካቸው የሚለው በርካቶች ሲጠይቁት የነበረው ጉዳይ ነው። ታዋቂው የኤርትራ መንግስት አክቲቪስት ወይም ፕሮፓጋንዲስት አወል ሰይድ ከሰሞኑ የማህበራዊ ሚዲያ መነጋገሪያ ስለነበረው ጉዳይ በሚዲያ እምብዛም የማይታወቁትን ጄኔራል ወደፊት በመውጣት ጠይቋቸዋል። ጄኔራል ፊሊጶስ በድንገት ህመም ከኤርትራ ወደ ባህር ማዶ ለከፍተኛ ሕክምና እንደወጡ ሰነባብተዋል ሲባል ነበር። የኤርትራ ጦር ኤታማዦር ሹም ጄኔራሉም ከኤርትራ ለሕክምና በሚል ከወጡ ሳምንታት ተቆጥረዋል በሚል ነበረ መረጃዎች ሲሰራጩ የቆዩት። አወል ኤታማዦር ሹሙ በሚዲያ ሲናገሩ እንደማይታዩ ድብቅ እንደሆኑና ነገር ግን እርሳቸውን በተመለከተ በማህበራዊ ሚዲያ በርካታ ነገር እንደሚባል በማንሳት በዋናነትም ከሰሞኑ ከሀገር እንደኮበለሉና ወደ ስራም እንዳልተመለሱ ሲወራ እንደነበር ጠቅሶ በዚህ ጉዳይ ላይ መልስ ቢሰጡ የሚል ነበር ጥያቄው። ጄኔራሉም ለሰሞኑ ጭምጭምታዎች በሰጡት ምላሽ እኔ የተባለውን አልሰማሁም፣ ማህበራዊ ሚዲያም አልከታተልም አሉ። ስራ ላይ ላለ ሰው ማህበራዊ ሚዲያ የሚፈይድለት ነገር የለም። የሚያወሩ አሉባልታ ቢያሰራጩ አይገርምም። እኔ ግን ስራ ላይ ነኝ። ስራ ላይ ያለ ሰው ጊዜውን የሚያጠፋው በስራ ነው ብለዋል። ሌላኛው አረጋዊ ኤርትራ የጦር ጄኔራል የሆኑት ጄኔራል ተክለ ማንጁስ ናቸው። ጄኔራል ተክለ በኤርትራ ጦር የምዕራብ አዛዥ ናቸው። ጄኔራሉም እኔም ማህበራዊ ሚዲያ አልከታተልም፣ ጊዜ የለኝም ሲሉ እንደመለሱለት ነው ፕሮፓጋንዲስቱ ያሰራጨው። ከሰሞኑ ኢትዮጵያ የጀመረችው ህጋዊ ተገቢና ታሪካዊ የባህር በር ጥያቄን የመሬት ወረራ ብሎ የሚጠራው አክቲቪስቱ አወል የኢትዮጵያን ከፍተኛ የጦር ጄኔራሎችን በስም በመጥቀስ ወደብ ልንወስድ ነው የሚል ዘመቻ ጀምረዋል፣ ምን ተመልሳላችሁ ብሎ ጠየቃቸው። ጄኔራል ተክለ መሬትና ውሃ የህዝብ ነው፣ ህዝባችን ደግሞ ሊወሰድብን ነው፣ ተከላከሉ ካለን ወደ ስራ እንገባለን፣ ችግር የለም የሚል ምላሽ እንደሰጡ ነው ያሰራጨው። ጄኔራሎቹ በሳቅ ታጅበው እየተፍለቀለቁ ይህም ቢናገሩም ዝግጅቱ ግን ታስቦና በስቴዲየም
ለመጨመር በተደረገ ዝግጅት እየተላለፈ እንደሆነ ነው የተነገረው። ይህም በፕሮፓጋንዳና ስነልቦና የተሻለ ስፍራ ላይ እንደሚገኙ ለማሳየት ታስቦ የተዘጋጀ ምላሽ ነው ተብሏል። ስለ ኤርትራዊ ኤታማዦር ሹም ከሀገር መውጣት ሲነገር ጄኔራል ፊሊጶስ ከኤርትራ በሕክምና ስም ይውጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ቁልፍ ጉዳይ ግን ከፕሬዝዳንት ኢሳያስ ጋር የተፈጠረውን አለመግባባት ተከትሎም ለደህንነታቸው በመስጋት ነው የሚሉ ወገኖች እንዳሉም በኤርትራ ጉዳይ የሚጽፉ የትዊተር ገጽ መረጃዎች ዘግበው ነበረ። ያም ቢሆን ግን የመረጃ ምንጮቹም ጄኔራል ፊሊጶስ ወልደ ዮሐንስ ከፕሬዝዳንት ኢሳያስ ጋር ከልዩነት ያስገባቸውን መንስኤ ለጊዜው ከመጥቀስ ተቆጥበዋል። በእርግጥ ሚስጥራዊ ከሆነችው ኤርትራ ይህ ነው የሚባል መረጃ ማግኘት እጅግ ከባድ ነው። ነገር ግን ጄኔራሉ በቅርቡ በተለያዩ መድረኮች ላይ አልታዩም የሚሉ መረጃዎች ተደጋግመው እየወጡ ነበረ። ጄኔራል ፊሊጶስ ከሀገር ወጡ ተብሎ የነበረው ከኢትዮጵያ በኩል የቀይ ባህር አጀንዳ መነሳቱን ተከትሎ በኢትዮጵያና ኤርትራ መካከል የተካረረ ወታደራዊ ፍጥጫ በተፈጠረበት ወቅት ነው። ይህ ብቻ አይደለም። የኢሳያስ አፈወርቂ መንግስት በሱዳኑ እርስ በርስ ጦርነት ጣልቃ ገብተው ለጄኔራል አልቡርሃን ድጋፍ ማድረጋቸውን ተከትሎ ባላንጣቸው ጄኔራል ሐምዳን ዳጋሎ ወይም ሄሜቲ ኢሳያስ አፈወርቂና ጦራቸውን እንበቀላለን ሲሉ ምለው ከተገዘቱ ማግስት ነበረ። የሸገር ታይምስ ቤተሰቦች አሁንም ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ ጦርነት ይብቃን የሚል ዘመቻ እንዲካሄድ ጥሪ ቀርቧል። በኢትዮጵያ ውስጥ በሁሉም አቅጣጫዎች የሚደረገው በጦር መሳሪያ የታገዘ ግጭት በአስቸኳይ እንዲቆም ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው መንግስታዊ ያልሆነ የተራድኦ ድርጅት ጥሪ አቅርቧል። ድርጅቱም ሁሉም ኢትዮጵያዊ ሰላም ወዳድ ጦርነት አያስፈልግም የሚል ዘመቻ በያለበት እንዲጀምር አሳስቧል። ከህዝቡ የሞራል የገንዘብና የጉልበት ድጋፍ ካላገኙም ተዋጊ ኃይሎች ብቻ ቻቸውን ጦርነት ሊያካሂዱ አይችሉም ያለው ማህበሩ መገናኛ ብዙሃን፣ የሃይማኖት ተቋማት፣ የሲቪል ማህበረሰብ ድርጅቶችን ጨምሮ በውጭም በውስጥም ያለው መላው የኢትዮጵያ ህዝብ ጦርነት ይበቃል እንዲል ሐሳብ አቅርቧል። የቅድሚያ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር አቶ ተስፋለም በርሀም በትግራይ፣ በአማራ፣ በኦሮሚያ ክልሎች ያለውን ጨምሮ በመላው ኢትዮጵያ በጦር መሳሪያ የታገዘ ደም አፋሳሽ ግጭት እንዲቆም ህዝብ መተባበር አለበት ብለዋል። ህዝቡም ጦርነትን የማስቆም ጉልበቱን እንዲጠቀም ያሳሰቡት አቶ ተስፋለም የእርስ በርስ ጦርነት የሚያመጣውን ጉዳት በሚገባ የቀመሰን ህዝቦችን ነው ያሉት። በተለይ በህወሓትና በፌዴራል መንግስት መካከል ያለው ግንኙነት ከጊዜ ወደ ጊዜ መካረሩም ከፍተኛ ስጋት እንደፈጠረባቸው ተናግረዋል። ዋና ዳይሬክተሩም ሀገሪቱ ዳግም ወደ ጦርነት ትገባለች የሚል ስጋት እንዳላቸው ነው የገለጹት። በመሆኑም ሁሉም ወገኖች ጦርነት የሚያስከትለውን ጉዳት በመገንዘብ ከጠባጫሪና ጦርነት ቀስቃሽ ድርጊታቸው እንዲቆጠቡ ጠይቀዋል። ኢሳያስ በግብጽ ስለፈረሙት ሚስጥራዊ ስምምነት የሰጡት ምላሽ። የኤርትራ የመረጃ ሚኒስቴር በቅርቡ ኢሳያስ አፈወርቂ በግብጽ ካይሮ ጉብኝት ካደረጉ በኋላ አስመራ ከግብጽ ጋር በመተባበር ካይሮ በአፍሪካ ቀንድ ያላትን ፍላጎት ለማስጠበቅ ከአልሲሲ ጋር እየሰሩ ነው ለሚለው ክስ አስቂኝ ግርግር የሚል ምላሽ ሰጥቶት ነበረ። በዚህ ሳምንት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ የ5 ቀናት የፕሬዝዳንትነት ጉብኝት የአስመራ የዲፕሎማሲያዊ ግንኙነት የተለመደ አካል ነው ነበር ያሉት። መግለጫቸው የኢትዮጵያ መንግስት የባህር ሉዓላዊነትን ለማረጋገጥ በሚል ዓላማ ጠባጫሪና ግዴለሽ ህገወጥ ፖሊሲዎችን እንደሚከተል በመጥቀስ ወንጀለውም ነበረ። አስተያየቶቹ የተሰጡት ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግር ሲሆን በዚህ ንግግር የኢትዮጵያን የቀይ ባህር መዳረሻ ጥያቄ የማይቀለበስ ብሔራዊ ጥቅም እንዲሁም የህልውና ጥያቄ ሲሉ ካስቀመጡት ማግስት ነው። ጠቅላይ ሚኒስትሩም ይህ ብሔራዊ ጥቅም ያዘለ ዓላማ በሰላማዊ መንገድና በዓለም አቀፍ ሽምግልና መከናወን እንዳለበት አጽንኦት ሰጥተው ኢትዮጵያ ከኤርትራ ጋር ጦርነት የመጀመር ፍላጎት እንደሌላትና ጉዳዩ በውይይትና በህግ ሊፈታ እንደሚችል አጽንኦት ሰጥተው ነበር የተናገሩት። አብይ የባህር መዳረሻ ፍለጋን ህጋዊ፣ ታሪካዊና ኢኮኖሚያዊ ጉዳይ እንዲሁም ለኢትዮጵያ የህልውና ጉዳይ ሲሉ ገልጸውታል። ኤርትራ በ1987 ነጻነቷን ባገኘችበት ወቅት ኢትዮጵያ የባህር ዳርቻዋን እንድታጣ ያደረገችበትን ህጋዊ መሰረትም ጥያቄ ውስጥ ያስገቡ ሲሆን ለዚህም እስካሁን አንዳችም ይፋዊ ሂደቶች ወይም ህጋዊ ሰነዶች አለመኖራቸውን ጠቅሰዋል። ይህ በእንዲህ እንዳለ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ወደ ግብጽ ባደረጉት ጉብኝት ከካይሮ ኒውስ ጋር ባደረጉት ቃለ ምልልስ የቀይ ባህር ደህንነትና በክልሉ ውስጥ የሚገኙ ወታደራዊ ሰፈሮች መኖር በመሰረቱም የጎረቤት ሀገራት ኃላፊነት ነው ብለዋል። እንዲሁም ማንኛውም የውጭ አካል ተሳትፎ አስፈላጊ ከመሆኑ በፊት እነዚህ ሀገራት ወሳኝ የሆነውን የቀይ መስመርና የራሳቸውን ማስጠበቅ እንዳለባቸው አሳስበው ነበረ። ኢሳያስ ሶማሊያን፣ የመን፣ ሱዳን እንዲሁም ሳውዲ አረቢያን ጨምሮ የባህር ዳርቻ ሀገራት የራሳቸውን የባህር ድንበሮች የመጠበቅ አቅም እንዳላቸው ነበረ በስም በመጥቀስ የተናገሩት።
ወደ ውጭ ጉዳዮቻችን እናምራችሁ። ጄኔራሎቹ ከጦርነት ውጪ መፍትሄ የላቸውም ብለዋል የኬንያው ፕሬዝዳንት ዊሊያም ሩቶ። የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱ የጦር ጄኔራሎች ከወታደራዊ አማራጭ ውጪ ለሱዳን የሚሆን ምንም መፍትሄ የላቸውም ሲሉ ተችተዋል። ፕሬዝዳንቱ ከአልጀዚራ ጋር ባደረጉት ቆይታም በአብዱል ፈታህ አልቡርሃን የሚመራው ብሔራዊ ጦርም ሆነ የሐምዳን ዳጋሎ ፈጥኖ ደራሽ ድጋፍ ሰጪ ኃይል ችግራቸውን ከወታደራዊ መንገድ ውጪ ለመፍታት የሚያስችል ምንም አይነት አማራጭ የላቸውም ሲሉ ተችተዋል። ሩቶም ሁለቱን ኃይሎች ከአንድ ጨርቅ የተቀደዱ ናቸው ሲሉ ነው የበየኗቸው። ሁለቱም የህዝባዊ መንግስቱ መፍረስ ውጤቶች ናቸው ብለዋል። ሁለቱ የጦር ጄኔራሎች ከጦርነት ውጪ ችግራቸውን ለመፍታት ምንም አይነት አማራጭ መፍትሄ የላቸውም የሚለውን አስተያየት አጽንኦት የሰጡት ፕሬዝዳንቱም ይህ ደግሞ የደህንነት ሳይሆን ችግሩ የአስተዳደር በመሆኑ ነው ሲሉ አስረድተዋል። ሩቶ መንግስታቸው ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የጦር መሳሪያ ድጋፍ ሰጥቷል፣ በናይሮቢም ሚስጥራዊ ስብሰባ እንዲያደርጉ አመቻችቷል በሚል የሚቀርብበትን ክሶች ውድቅ አድርገዋል። ፍጹም ሐሰት ነው ሲሉ ክሱን ያጣጣሉት ሩቶ ኬንያ ዲሞክራሲያዊ ሀገር እንደመሆኗ መጠን ስርዓቱ ሰዎች እንዲሰባሰቡና ሐሳባቸውን በነጻነት እንዲገልጹ ቢፈቅድም ወንጀለኞችን አይደግፍም፣ ወንጀል ነክ ስራቸውንም አያስተናግድም ሲሉ ተከላክለዋል። እንዲህ አይነት ክስ ከዲሞክራቲክ ሪፐብሊክ ኮንጎ በኩል እንደሚቀርብ ያነሱት ፕሬዝዳንቱም በተመሳሳይ ከኮንጎ በኩል በናይሮቢ ስብሰባ ይካሄዳል የሚል ክስ እንደሚሰነዘር ተናግረዋል። ኬንያም ለውይይት ሐሳብን በነጻነት ለመግለጽና ለፕሬስ ነጻነት የቀጠናው አንበር ትሆናለች ሲሉም ሀገራቸውን አሞካሽተዋል። በእርግጥ ሩቶ እንደተናገሩት ለዚህ ማሳያ የሚሆኑ መድረኮች በናይሮቢ ተካሂደዋል። ለአብነትም የኢትዮጵያ ፌዴራል መንግስትና ህወሓት በጥቅምት 2015 ዓ.ም በፕሪቶሪያ የዘላቂ ግጭት ማቆም ስምምነት ከፈረሙ በኋላ ፊልድ ማርሻል ብርሃኑ ጁላና ሌተናንት ጄኔራል ታደሰ ወረደ የትግበራ ሰነዱ ላይ ፊርማቸውን ያኖሩት በናይሮቢ እንደነበር ይታወሳል። ወደ ሌላኛው የውጭ ጉዳያችን ስናልፍ የአሜሪካ ሴኔት የፌዴራል መዘጋትን የሚያቆም ረቂቅ ህግን አጽድቋል። የአሜሪካ ሴኔት ለ40 ቀናት የቆየውን የፌዴራል ሰራተኞችን ከስራ ያስወጣውን የምግብ እርዳታ እንዲዘገይና የአየር ጉዞን ያስቀረውን መዘጋት ለማቆም ያለመ ረቂቅ ህግ አቅርቧል። ሴናተሮች የፌዴራል መንግስትን እስከ ጥር 30 የሚደጉምና የ3 ዓመት ሙሉ የድጋፍ ህግጋትን የሚያካትት በህዝብ ተወካዮች ምክር ቤት የጸደቀ ረቂቅ ህግ አቅርበዋል። ሴኔቱም በመጨረሻ የተሻሻለውን ረቂቅ ህግ ቢያጸድቅ እንኳ የግድ በህዝብ ተወካዮች ምክር ቤት ጸድቆ ለፕሬዝዳንት ዶናልድ ትራምፕ ፊርማ መላክ አለበት። ይህም ሂደት ብዙ ቀናት ሊወስድ ይችላል ተብሏል። ከጥቂት ዲሞክራቶች ጋር በተደረገ ስምምነት ሪፐብሊካኖች ድጎማዎችን ለማራዘም በታህሳስ ወር ድምጽ ለመስጠት ተስማምተዋል። ዝቅተኛ ገቢ ያላቸው አሜሪካውያንን የግል የጤና መድህንን ለመክፈል የሚያግዙትና በአመቱ መጨረሻ የሚያበቁት ድጎማዎች ዲሞክራቶች ቅድሚያ ሰጥተው ሲከራከሩባቸው የቆዩ ጉዳዮች ናቸው። ረቂቅ ህጉ የፌዴራል ኤጀንሲዎች ሰራተኞችን እስከ ጥር 30 ከስራ እንዳያባረሩ የሚከለክል ሲሆን ይህም ለፌዴራል ሰራተኛ ማህበራትና አጋሮቻቸው ትልቅ ድል ነው ተብሏል። እንደ ፌዴራል መዛግብት ከሆነም ትራምፕ ሁለተኛ የስልጣን ዘመናቸውን ሲጀምሩ 2.2 ሚሊዮን ሲቪሎች ለፌዴራል መንግስት ሲሰሩ ነበር። በትራምፕ ሰራተኞችን የመቀነስ እቅድ ምክንያት ቢያንስ 300,000 ሰራተኞች በዚህ ዓመት መጨረሻም ከመንግስት እንደሚለቁ ይጠበቃል ሲል የዘገበው ሮይተርስ ነው። ረቂቅ ህጉ 60 ለ40 በሆነ ድምጽ ነው የጸደቀው። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።